የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታም የብልጽግናም የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ሲሉ ከሰዋል። ሰኞ ጥር 4 2018 ዓ.ም በተላለፈው ቃለ ምልልስ በኢትዮጵያና ኤርትራ መካከል ያለው ውጥረት ጋር በተያያዘ ለቀረበላቸው ጥያቄ የውሃ ጦርነት ብሎ ማወጅ ለማን ነው? ለእኛ በቀጥታም የቀይ ባህር ጉዳይ አይደለም፣ የናይል ጦርነት ነው እየታወጀ ያለው። ጦርነቱ ማንን የሚመለከት ነው ሲሉም ጠይቀዋል። ኢትዮጵያም ቀይ ባህር ለማግኘት የምታደርገው ዲፕሎማሲያዊ እንዲሁም የፕሮፓጋንዳ እንቅስቃሴ ለማዳመቅ የቀረበ ነው ሲሉም ከሰዋል። ፕሬዝዳንቱ ለጉዳዩ እውቅና መስጠት የማይገባም ሲሉ ነው እያጣጣሉት። ብልጽግና መጀመሪያ ላይ ጦርነት የከፈተው በኢትዮጵያ ህዝቦች ላይ ነው። ከፕሪቶሪያ ስምምነት በኋላ በአማራ ክልል ፋኖ ለማጥፋት ጦርነት ታውጇል፣ በትግራይ፣ በአፋር፣ በኦሮሚያና በሶማሊያ ጦርነት ታውጇል ሲሉ አሁንም ድረስ ያልተገባ ክሳቸውን አውርደውታል። አክሎም የጨዋታ የብልጽግና አጀንዳ አይደለም፣ አጀንዳው የሌሎች ነው፣ ገንዘብ እየሰጡ እየደገፉት ያሉት ሌሎች ናቸው ሲሉ በስም ያልጠቀሷቸውን ሌሎች ይፋ አድርገዋል። እንዲህ ወዳለው ቀውስ የሚገፋፋ ሰነፍ የከሰረ ፈሪና ስግብግብ ነው በማለትም ገልጸውታል። ኢሳያስ ለጦርነት ዝግጅት ወደ ኢትዮጵያም ሰው አልባ አውሮፕላንና ሌሎች የጦር መሳሪያ እየገቡ እንደሆነም ጠቅሰዋል። ማነው ድሮኖቹን እያመጣ ያለው ከውጭ? እነዚህን መሳሪያዎች እየገዛ ያለው ማን ነው? ይህን ሁሉ ሴራ በገንዘብ እየደገፈ ያለው ማን ነው? ገንዘቡ ከየት ነው እየመጣ ያለው ሲሉ ፕሬዝዳንቱ ጠይቀዋል። ቃለ ምልልሱ ላደረጉላቸው ጋዜጠኞችም ጊዜያችሁን አታባክኑ፣ እንዲህ ያለ ነገር በሚዲያችን መጠቀስም የለበትም ነው ያሉት ፕሬዝዳንቱ። ኢሳያስ አክለውም ጦርነቱ ከተከፈተብን ግን ማንም መብታችን እንዲያስጠብቅ አንጠይቅም፣ ወደ ውሸት ጠረጴዛቸው መጋበዝ የለብንም ሲሉ ከወዲሁ ለጠረጴዛ ውይይት ዝግ ማድረጋቸውን ተናግረዋል። በኢትዮጵያና በኤርትራ መካከል ያለው ግንኙነት ከጊዜ ወደ ጊዜ እየሻከረ ከመምጣቱ ባሻገር የጦርነት ስጋት ሲስተጋባም ቆይቷል። በተለይ ከፕሪቶሪያም ስምምነት ወዲህ የጠለሸው የሁለቱ ሀገራት ግንኙነት ከኢትዮጵያም የባህር በር ጥያቄ ጋር በተያያዘ ውጥረትና ክረት በዝቶበታል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስቸው የማስታወቂያ ሚኒስትራቸው የማነ ገብረ መስቀል በማህበራዊ ሚዲያ በሚያወጧቸው ጽሁፎች ገዢው ፓርቲ ብልጽግና ሲሸነቁጡ ይህ የመጀመሪያቸው አይደለም። ፕሬዝዳንት ኢሳያስ ከጠቅላይ ሚኒስትር አብይ አህመድ ጋር ሆድና ጀርባ መሆናቸውን ተከትሎ ፕሬዝዳንት ኢሳያስ በዋነኛነት ከግብጽና ሳውዲ አረቢያ ጋር ሽርክናቸውን አጠናክረዋል። ከግብጽና ሳውዲ አረቢያ ጋር ኤርትራ ስላላት ግንኙነት በሰጡት ማብራሪያ በኤርትራና ሳውዲ አረቢያ መካከል የተፈረመው የሁለትዮሽ ስምምነት በጋራ መግባባት ላይ ነው የተመሰረተው ብለዋል። ነገር ግን ዝርዝር ጉዳይ አልሰጡም። በአፍሪካ ቀንድ የሚነሱ ችግሮች ዋነኛ መነሻቸው የውጭ ጣልቃ ገብነት መሆኑን ጠቅሰው ግብጽና ሳውዲ አረቢያ ያላቸው ሚናም የጎላ መሆኑንም አስምረውበታል። የባህር ዳርቻና የአየር ክልል ሀያላን እንዲጠብቁት ማድረግ አይሰራም፣ ቀጠናዊ ደህንነትን የሚያስጠብቀው ትብብር ነው ሲሉም ተደምጠዋል። ኢሳያስ የአሜሪካን የውጭ ጉዳይ ፖሊሲ በጽኑ በመተቸት የሚታወቁት ፕሬዝዳንት ከዶናልድ ትራምፕ አስተዳደር ጋር ያለው ግንኙነት በፈተና የተሞላ መሆኑን ጠቅሰው ከአሜሪካ ጋር የሚኖር ግንኙነት ከሁለትዮሽ ትስስር የዘለለ መሆን እንዳለበትም ጠቁመዋል። ለአሜሪካ መልእክታችን ማጋራት አለብን። ይህም የሁለትዮሽ ጉዳያችን ብቻ የተመለከተ መሆን የለበትም። ስለ ቀጠናዊ ጉዳዮች፣ ስለ ኢትዮጵያ፣ ሶማሊያና ሱዳን መነጋገር አለብን ነው ያሉት። ቅድሚያ መስጠት ያለብን ለእኛ ጉዳይ ነው ሲሉም ተደምጠዋል። ፕሬዝዳንት ኢሳያስ ስለ ሱዳን የእርስ በርስ ጦርነት ማስተያየታቸውን የሰጡት ፕሬዝዳንት ኢሳያስ ሱዳንን መቆጣጠር ከተቻለ ግብጽ፣ ቻድ፣ ማዕከላዊ አፍሪካ ሪፐብሊክ፣ ደቡብ ሱዳን፣ ኢትዮጵያን፣ ኤርትራን እንዲሁም ቀይ ባህር ላይ ጫና ለማሳደር የተባበሩት አረብ ኤሚሬቶች የውክልና ጦርነት ነው በማለትም ከሰዋል። የሱዳን ጦር ሊመሰገንና ሊደገፍ ይገባል ሲሉም እንደ ደቡብ ሱዳን ያለ ዕጣ ፈንታ ሱዳን እንዳይገጥማት መጠንቀቅ እንደሚያስፈልግም ነው የተናገሩት። ግብጽ የሱዳንን የእርስ በርስ ጦርነት ለማስቆም የጀመረችው የጎረቤት ሀገራት ውይይት ጥሩ ጅማሮ ቢሆኑም ድንገት መቋረጡንም ጠቅሰዋል። የሱዳን ጦር ሊደገፍ ይገባል፣ ተገዳዳሪዎቹ ላደረሱት ሞትና ቀውስ ተጠያቂ መሆን አለባቸው። የሱዳንን ሰላምና መረጋጋት እንዲሁም እድገት ማረጋገጥ የሁላችንም ፍላጎት ነው። ለሱዳናውያን ብለን ብቻ ሳይሆን ለህሊናችን ስንል የምናደርገው ነው በማለትም ይናገራሉ። ኢሳያስ ከኢትዮጵያ ጋር መካሰሳቸውን የቀጠሉት ፕሬዝዳንት ኢሳያስ በዙሪያቸው ካሉ ሀገራት ጋር ያላቸውን ግንኙነት አጠናክረዋል። በሁለት ወራት ውስጥ ወደ ግብጽ፣ ሱዳንና ሳውዲ አረቢያ መጓዛቸውም የሚዘነጋ አይደለም። በተለይ ጠቅላይ ሚኒስትር አብይ የኢትዮጵያን የባህር በር የማግኘት ጥያቄን አጥብቀው ማንሳታቸው በኤርትራ በኩል ትልቅ ስጋት መሆኑም የሚዘነጋ አይደለም። በአካባቢው ያላቸውን ተጽዕኖ ለማጠናከር ከተለያዩ ሀገራትና ወገኖች ጋር ትብብራቸውን እያጠናከሩ ያሉት ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ፉክክር ለፕሬዝዳንት ኢሳያስ ጉብኝት ምክንያት ሊሆን እንደሚችልም ተንታኞች እየተናገሩ ነው። ፕሬዝዳንት ኢሳያስ ከሱዳን ጦር ኃይሎች አዛዥ ጀኔራል አብደልፈታህ አልቡርሃን በተደረገ ግብዣም ወደ ሱዳን አቀንተዋል። በጀኔራል ሐምዳን ዳጋሎ ከሚመራው ፈጥኖ ደራሽ ኃይል ጋር እየተፋለሙ ያሉት ጀኔራል አልቡርሃን በታላቁ ህዳሴ ግድብ ምክንያት ከግብጽ ጋር ወግነው ኢትዮጵያን ይቃወማሉ። እየተካሄደ ባለው የእርስ በርስ ጦርነት ውስጥ ፈጥኖ ደራሽ ኃይሉን ትደግፈዋለች ከምትባለው የተባበሩት አረብ ኤሚሬቶች ጋር ኢትዮጵያ ባላት ወዳጅነት ምክንያትም ደስተኛ አይደሉም። ኤርትራም ከኢትዮጵያ ጋር ያላት ግንኙነት ከተበላሸ በኋላ ፕሬዝዳንት ኢሳያስ ታላቁ ህዳሴ ግድብ ምክንያት ከኢትዮጵያ ጋር ከምትወዛገበው ግብጽ ጋር ሽርክናቸውን አበረ
አበርትተው ይዘውታል። በተደጋጋሚ ወደ ግብጽ ከማቅናታቸው በተጨማሪ ፕሬዚዳንት አብደል ፈታህ አልሲሲም ወደ አስመራ ሄደው ሶማሊያን የጨመረ የኢትዮጵያ ተቀናቃኝ ትብብር መመስረታቸው የሚዘነጋ አይደለም። ክቡራትና ክቡራን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ እንደዚህ አይነት ሰበር መረጃዎችን ታገኛላችሁ። ቢቢሲ አማሪክ ያጠናከረውን ዘገባ ወደ እናንተ አድርሻለሁ። ሰላም።